የሰይጣን የመጀመሪያው ስራ ውሸት ነው ጾም ጸሎት ስግደቱን ባቆምስ ዛኑ አይታችሁት ከሆነ ጾመን ጸለይን ሰገድን መጽወትን ግን ምንም ለውጡን ያያየው ስላልሆነ ባቆምስ ይሄ በነገራችን ላይ የሰይጣንም ሐሳብ ነው በነገራችን ላይ ጾርም ፈተናም ጭምር የተሳሳተው ስብከት በዚህ ዘመን የተሳሳቱ ስብከቶች አሉ ሰይጣን ማንኛውም ሰው ላይ አለ እሚል ስብከት የለም በመካ ለሐጅ ሄደው ክርስቶስን ያገኘው ኢማም የድሜ ዘመኑ ህልም የሆነበትን የሐጅ ጉዞ በማድረግ ላይ ሳለ ኢየሱስ ክርስቶስን መካ ሳውዲ አረቢያ ላይ አይቶ ክርስትናን ተቀብሎ ስለተመለሰው የሙስሊሞች ኢማም የሰጠውን ምስክርነት የተወዳጁ ሰዎቻችን በዛሬ መረጃችን በስፋት የምንመለከተው የምንቃኘው ጉዳይ ነው መረጃው ለመላው ዓለም እንዲዳረስ ላይክ ሼር እንዲ ሰብስክራይብ ያደረጋችሁ ትብብራችሁን አጋርነታችሁን በማሳየት ለመላው ዓለም ታዳርሱ ዘንድ በፍጹም ትህትና ጠይቅን ውድና ክብራት ቤተሰቦች 100,000 ልንደርስ የቀረን ጥቂት ነው እንዴት ነው ታዲያ ሰብስክራይብ ያደረጋችሁ ይህ መረጃ ለመላው ዓለም እንዲዳረስ የዩቲዩብ አልጎሪዝም ላይካችሁን ይፈልጋል አደራ ሁላችሁም ላይክ አድርጉ ትብብራችሁን አሳዩ ከ303,000 በላይ ፈረን ቲክቶክ አካውንታችንን ተጠቀሙ ይያል በቀጥታ ወደ መረጃችን አመራለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ወደ መረጃችን በቀጥታ የማመራው ጾሙን ስግደቱን ጸሎቱን ምጽዋቱን አገልግሎቱን የጽድቅ ስራውን ባቆምስ ዲያቆን ዘላለም ታዬ ዛኑ አይታችሁት ከሆነ ጾመን ጸለይን ሰገድን መጽወትን ግን ምንም ለውጡን ያያየው ስላልሆነ ባቆምስ ይሄ በነገራችን ላይ የሰይጣንም ሐሳብ ነው በነገራችን ላይ ጾርም ፈተናም ጭምር እየተዋጋ ያለን አንድ ወታደር ትጥቅህን ፍታ ብትለው ዝም ብሎ አይፈታልህ አይደል ግን አገር ሰላም ነው ውጊያውም እኮ ጠፍቷል ምናምን ብትለው ትንሽ ሊያንገራግር ይችላል ሰይጣን እንዲ ነው በነገራችን ላይ ትጥቅ ለመጀመሪያ ሲያስፈታ የሚሰጠው ሐሳብ ምንም ብትዋጋም ለውጥ አታመጣም ነው የሚል ሺህ ዓመት ብጾም ብትጸልይ ምንም ጠብ የሚል ነገር የለም ይል አይ ችግር የለም እሱን እግዚአብሔር ነው የሚያቀው ብለን ልክ ስንገፋ ደግሞ ውጊያውን እንዳለ እሱ ደግሞ እየተሸነፈ እንዳለ አድርጎ እንዲሰማ ያደርግ እየሰማችሁ ነው እንዲሰማ እንዳሸነፋችሁት አድርጎ እንዲታወቅ ያደርጋል ከዛ በኋላ ደግሞ ልክ እንደዚህ አይነት ስሜት ውስጥ ደግሞ ፈተናው ምንድነው እንግዲህ ቅዱስ ጳውሎስም ሲናገር ትግላችን ከስጋና ከደም ጋር ሳይሆን ከምን ጋር እና ከዛ ከረቂቁ ሰራዊት ጋር አሸነፍኩኝ የሚለውን ስሜት እንዲያድርበት እሱም ትጥቅ የሚያስፈታ ነው በነገራችን ምክንያቱም ሰይጣንን አሸነፈው ድል ካረከው ከሰው ጋር መዋጋት ምን አስፈልግ ሰው ላይም አድሮ የሚያዋጋው ማን ስለሆነ ራሱ ስለሆነ ማለት አሁንም ይሄንን ስልቱን አውቀው አይ አንፈታም ያሉትን ደግሞ ይጨምራል ፈተናው ምን ያደርጋል መሰላችሁ ልክ እንደዚህ አይነቱን ሶስተኛው ደረጃ ላይ ሲደርሱ ደግሞ እሱ ትጥቁን በጣም አደርጅቶ መጥቶ በጣም አድርጎ ይፈትናቸው ከነሱ በላይ ጭፍራዎቹን ይዞ ማለት ታስታውሱ ከሆነ አባ ጳኩሚስ ይህንን አይነቱን ፈተና ረድኤተ እግዚአብሔርን ምክንያት አድርገው አሸንፈዋል እና የገዳሙ የበላይኛው ክፍል ላይ ከረዳቸው ጋር ወጡና ከላይ የሚታየው በዚህ በኩል መነኩሳቱ የሚኖሩበት በአታ አለ መነኩሳቱ ማለት በዚህ በኩል ደግሞ ዓለም አለ እና ከዓለም በጣም ሺህ የሆኑ አጋንንት ሰራዊት ወደዛ ቤተ መነኮሳት ወይንም ደግሞ ወደ ገዳሙ እየዞሩ ይመጣሉ እና አባ ጳኩሚስ ደነገጡ ሲመለከቱ ይሄ ሁሉ ጦር ነው እንዴ ያለብን አረ ጉድ ነው አለ ከዛ ያንኑ አባት ደግሞ ምን አሉት ፊትህን እስኪ ወደ ገዳሙ በደንብ ዘለግ አድርገህ መልሳል ወደ ገዳሙ ሲመለከት ሊያጠቋቸው ከመጡት አጋንንት እጥፍ ድርብ የሆኑ እልፍ አእላፍ መላእክት ደግሞ ቆሞ እየጠበቁ አሁን የሰይጣን ሶስተኛው ፈተናው ተደገባችሁ ጦሩን በሙሉ ይዞ የሚመጣው የሚረዳን እንደሌለ እንድናውቀው ያክል ልክ አሁን ሲጾም ሲጸልይ በትሩፋት ህይወት ሲመላለስ ጦሩን በሙሉ ያዘምታል ምንም ሺህ ዓመት ብትጸልይ ምንም ጠብ የሚል ነገር የለም ለማለት ማለት ተስፋ ለማስቆረጥ ይሄንን ፈተና ድል ያደረገ ሰው በመጨረሻም ያው ተስፋ ቆርጦ ምንም ዋጋ የለውም ማለት ነው ብሎ ያቆማል ልክቺን ፈተና ግን ያለፈ ጊዜ ላይ ግን ረድኤቱ የእግዚአብሔር ቸርነት ጸጋውን ለማወቅ የሚችልበትን ሀብትም ጭምር ያሳጣል
ሰው ትዕቢት ሳይርቅለት በነገራችን ላይ ስለ ትህትና ስለ ራሱ ማወቅ አይችልም። ለመምራችን ዲያቆን ዘላለም ታዬ እግዚአብሔር አምላክ ቃልዮትን ያሰማልን። ከዚህ ከሰይጣን ፈተና ጋር በተገናኘ አንድ ሌላ መረጃ እናስደምጣችሁ። መምህር ጳውሎስ እንዲህ ይሉናል። የዲያብሎስ መጀመሪያ ስራው ውሸት ነው። እኔና እናንተ ውስጥ ያለውን የክርስቶስን እውነት ነቅሎ ማውጣት፣ የቤተ ክርስቲያንን ትምህርት ጠርጎ ማውጣት፣ በአንድ የቄስ የህይወት ድካም፣ በአንድ የሰባኪ የህይወቱ ጉስቁልና ምክንያት ክርስቶስን ስሎ ያሳየናል። እነዚህ ነው ሰባኪ ባለድ ይሻለኛል ቤተ ክርስቲያን እንዴ? ቤተ ክርስቲያን እኮ ከኔ ከመምህር ጳውሎስ በፊት ነበረች። ከነ ቅዱስ ጊዮርጊስ በፊትም ቤተ ክርስቲያን ነበረች። እንኳን ከኔ ገደካማው እናንተ መካከል ካለውት ሲርበኝ ማጉረመርም ስጠግብ አልቻለ የምል እንደናንተው ደካማ ቆንኩት። በሰማዕትነት እስከ መሞት የደረሱ ውስጥ እነሱ ጋር እንኳን ከመድረሳቸው በፊት ቤተ ክርስቲያን አለች የለች? አለች። በሰው አትለኳት ቤተ ክርስቲያንን፣ በቄሱ ባለቃው በጳጳሱ አትለኳት። እነዚህ ሁሉ ቤተ ክርስቲያን ስላለች የመጡ አገልጋዮች ናቸው። እነዚህ ሁሉ ለጽድቅ የሚታትሩ ናቸው። እነዚህ ሁሉ የሰማይን መንገድ ለማግኘት ቢናፍቁ ናቸው። በኃላፊነትና በተሰጣቸው ሁኔታ ሲንቀሳቀሱ ሊያጠፉ ይችላሉ። ይቅርባዩ አምላክ የኛን ገመና እንደሸፈነ የአገልጋዮቹንም ገመና ይሸፍናል፣ በህዝቡ ሞገስ ይባርካል። ክብርና ምስጋና ለስሙ ይሁን። ስለዚህ በሰው አትለኳት። በዚህ ስትል እንድትለኩ ሰይጣን ይሰራል። ከዛ አይምሮአችንን ወደ ውሸት ይመራል። ውሸት የዲያብሎስ ስራ ነው። ዲያብሎስ የእግዚአብሔርን ኃይል እንደማይችል ያደርጋል። ይሄው ታቦቱ ጋር ሆኖ እነሱን ያልቀሰፈ አምላክ ታዲያ አለ ትላላችሁ ይላችኋል። እግዚአብሔር ትዕግስተኛ አምላክ ነው፣ አትዋሽ በሉት ሰይጣን። እንዘ ብዙ ኃይልከ ሐሰው ከጸላይትከ፣ ኃይል ብዙ ሲሆን፣ ማዳን ብዙ ሲሆን፣ ታድጎት ብዙ ሲሆን፣ ጎብኝነት ብዙ ሲሆን፣ ፈውስ ብዙ ሲሆን፣ ጠላት ግን ዋሽቶ ነገረን፣ እግዚአብሔር አይፈውስም አለ። በደጁ በደጀ ሰላሙ ጸበል እየተጠመቀ ወንድም ስለሞተ ጠላት ነገረ። ታዲያ ወንድምን ያላዳነ ጸበል ምን ይጠቅማል አለ። ጠላት ዋሽቶ ነገረን። የእግዚአብሔር ኃይል ብዙ ነው። የእግዚአብሔር ኃይል ታላቅ ነው። የኔና እናንተ ወንድም ጸበሉ ጋር ስለሞተ የጥሪው ቀን ደርሶ ነው፣ ጸበል አቅቶት አይደለም። ቅድም እንዳልኳችሁ ጻድቁ ቅዱስ ጳውሎስን እንኳን እያመመው ዝም ብለህ አገልግል ብሎታል። የተሰጠን ነገር ይኖራል። በድካማችን ውስጥ ግን ማን ይመስገን? በድካማችን እግዚአብሔር ይመስገን። የሰይጣን የሁል ጊዜ አስተምህሮ፣ የሰይጣን የሁል ጊዜ ስራው ውሸት ነው። ሰይጣን በርካቶቻችንን በማሳት ያልተገቡ ነገሮችን በማድረግ ኃይል ብዙ ሲሆን ጠላቶች ዋሹብ ብሎ መዝሙረኛው ዳዊት በመዝሙሩ እንዳስቀመጠ በጎ ነገሮችን የሚያደርግ ጻድቅ ፈራጅ እውነተኛና ታላቅ የሆነ አምላክ ጌታ ኢየሱስ ክርስቶስ እያለ ሰይጣን ግን አዳኝነቱን፣ ፈራጅነቱን፣ ጠባቂነቱን አስዋሽቶ ይናገራል። ጸበል ሄድ ካልዳንክም፣ ጾም ጸሎት ጀመር ካልዳንክም ብሎ ከዛ የጽድቅ ህይወት እንድንወጣ እንድንርቅ ያደርገናል። በዚያ አጋጣሚ የተሳሳተ ስብከት አለ ይሉናል። ማን? ርዕሰ ሊቃውንት አባታችን አባ ገብረ ኪዳን። በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ፈቃድ እኔ ሰይጣንን አለ ምን አለ መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4 ቁጥር 4 እስከ 6 ሲናገር ምን አለ? ኦሆ በልወ ለእግዚአብሔር እንብየ በልወ ለጋኔን ወይርቅ ምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከናንተም ይርቃል ይላል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያረገኝ ይላል። እንዴ የወራችሁ እንዴ ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድነው። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያረገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱንሳ እንደዚህ ያድርው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነፃ ፈቃድ። ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው።
ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል ከእግዚአብሔር ቸርነት ጋር ማለት። እንዲሁ ይሄን ስፖርት ጌታ ሆይ እንዲሁ ይሄን ስፖርት አላቀ ትላላችሁ አትሉ? ትላለህ እስቲ ስለ ስፖርት አላቀ ብሎ የጸለየ እስቲ ትላላችሁ? እንዲሁ ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እየያዛችሁ ደረቱ ጋር እየያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስም እንደዚያው የራሷ ማጠንከር ያላት። ነፍስን የሚያጠነክራት ምንድነው ካላችሁ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ይባይ ነው። ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን የሰው ልጅ እንዳትክልት ነው አረጋዊ መንፈሳዊ እንደሚናገረው። የተሳሳተውን ስብከት በስፋት መምራችን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን አብራርተው ተንትነው ነግረውናል። የማይሳሳተው ደግሞ ምንድነው ነው? ዶክትሪን ነው። ወንድማችን አኬ እንዲህ ይላል። ጻፍኩሳችን ላይ የማይሳት ነገር ዶክትሪን አለ። ዶክትሪን አይሳትም። አስተምህሮ ሃይማኖት አይሳትም። አዎ አይሳሳትም። መጽሐፍ ቅዱሳዊ ማስረጃ አላኪ በሚገባ በመጽሐፍ ቅዱስና በአስተምህሮ መካከል ያለው ልዩነት ታውቃላችሁ አይደል? በመጽሐፍ ቅዱስ ቴክስት ነው፣ ጽሁፍ ነው፣ የጽሁፎች ስብስብ ነው። አስተምህሮ ደግሞ ከዛ ከመጽሐፍ ቅዱስ ውስጥ ለምሳሌ ብዙ ፕሮቴስታንቶች የተለያየ አስተምህሮ ያወጣሉ፣ ወይም የተለያዩ ሰዎች አንዳንዶች ስላሴ የሚባል ነገር የለም አንድ አካል ነው ያለው ዜር ያሉ የሚያወጣሉ፣ አንዳንዶች ስላሴ ያወጣሉ፣ አንዳንዶች ጥምቀት ያድናል፣ አንዳንዶች ጥምቀት አያድንም፣ አንዳንዶች ቅዱስ ቁርባን ላይ ምናምን። እሱ ነው ያ የሚታመነው እምነት፣ እሱ አስተምህሮ ይባላል። እኛ አስተምህሮ ኢንፋሊብል ሆኖ ተሰጥቶናል ብለን እናምናለን። ለምን ከተባለ አስተምህሮ የተሰጠው ከእግዚአብሔር ነው። እነሱ መጽሐፍ ቅዱስ ኢንፋሊብል ነው አይሳትም የሚሉት ከምን አንፃር ነው? ከእግዚአብሔር ስለተሰጠን። እግዚአብሔር እውነት ነው። እግዚአብሔር እውነት ከሆነ እንግዲያውስ ቃሉም እውነት ነው የሚሆነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ከመሆኑ አንፃር እውነት ነው ይሉናል፣ የማይሳት ነው ይሉናል። ሃይማኖትም ወይም አስተምህሮም ከእግዚአብሔር ተሰጥቶናልና እግዚአብሔር ደግሞ እውነት ስለሆነ አስተምህሮም ሁልጊዜም ቢሆን እውነት ነው፣ ኢንፋሊብል ነው አስተምህሮ። ኦኬ እሺ፣ ማስረጃ ማለት የምርም ከእግዚአብሔር እንደተቀበል ነው። ይሁዳ በመልእክቱ ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት አለ። ሃይማኖት ኦብጀክት ኦፍ ፌዝ ነው፣ የሚታመን እምነት ማለት ነው። which is አስተምህሮ ሃይማኖት። እዚህ ላይ ሰው ፈጽሞ ለቅዱሳን የተሰጠው ከማን ነው ከተባለ ዘመር ዝቅሩ 30ኛ አስተማሪዎች ነው ባይዚ የሚናገረው ስለተሰጠው ሃይማኖት ተጋደሉ ካለ በኋላ ማን ምንድነው ፈጽሞ የተሰጠው ስላለ ፈጽሞ የተሰጠው ለቅዱሳን ማለት ነው እግዚአብሔር ነው። ኦፍ ኮርስ በሌላ ክፍል ላይ ለምሳሌ ገላትያ ምዕራፍ 1 ቁጥር 11 ላይ ቅዱስ ጳውሎስ ምን ይላል? ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እሺ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ማለት። ይሄን ያለው አስቀድሞ በቃል ያስተማራቸውን ትምህርት ነው። አስተምህሮ ለገላትያ ሰዎች ሰጥቷቸዋል። አስተምህሮ ይዘዋል፣ ተጠምቀዋል። ከዛ በኋላ ነው አሁን እየጻፈላቸው ያለው አስተምህሮን ከተቀበሉ በኋላ ያንን አስተምህሮ ወይም ያንን ወንጌል መመዘኛ አድርገው እንዲጠቀሙበት ራሱ ነግሯቸዋል። ከላይ እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክ የተረገመ ይሁን፣ ኢቭን የሰማይ መልአክ ቢሆን እኔም ብሆን አለ። ስለዚህ ጳውሎስ መልእክትን ሲጽፍ አስቀድሞ የሰጣቸው ወንጌል ስላለ እሱን ይዘው ከሱ አንፃር ነው የሚያነቡት ራሱ ያ ወንጌል ወይም ያ አስተምህሮ ኢንፋሊብል የማይሳሳት ነው። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጳውሎስ እንደዚህ ይላል፣ እግዚአብሔር ግን የታመነ ነው። ለክ ማስረጃዎች አበዛውባችሁ አዝናለሁ። በየጽሁፍ ማስረጃ በጽሁፍ አድርጌ አስቀምጥላችኋለሁ ተመለሳችሁ እንድታዩአቸው ማለት ነው ከፈጠንኩኝ። እግዚአብሔር ግን የታመነ ነው፣ ለእናንተም የሚነገረው ቃላችን አዎን እና አይደለም አይሆንም ማለት። እግዚአብሔር የታመነ ነው። ስለዚህ እኛ የምንነግራችሁ ቃል አዎን እና አይደለም ነው አይደለም አዎን ነው። አንዴ አይደለም አንዴ ነው የሚባል ነገር አንነግራችሁም። የጳውሎስ የሐዋርያው ጉዞ ላይ ሐሳብ ቀየረ የሆነ ሰዓት ላይና አዎ ሐሳብ ቀየር ያለው አዎ ብዬ አይደለም ብያለሁ፣ ግን ይሄ የኔ ሐሳብ ነው። ግን እግዚአብሔር የታመነ ነው። ከእግዚአብሔር ስለተቀበልኩት ግን ያንን አስተምሮዬን ወይም ደግሞ ፕሪቺንግ ስብከቴን ሁሌም አዎን ነው። ሊሳሳት አይችልም ማለት ነው። ስለዚህ ሊሳሳት የማይችል ነገር ቴክስቱ ጽሁፉ ብቻ አይደለም፣ አስተምህሮ የማይሳት ነው። አስተምህሮ ዶክትሪን የማይሳት ነው። ለምሳሌ ለኃጢአት ስርየት በመጥቶን በአንድ ጥምቀት እናምናለን የሚለው የማይሳት ኢንፋሊብል የሆነ ዶክትሪን ነው።
የሥላሴ አስተምህሮ ኢንፋሊብል የሆነ ዶክትሪን ነው። ኢየሱስ ከአብ ጋር ያለው የባህሪ አንድነት ኢንፋሊብል የሆነ ዶክትሪን ነው። ሶ በኒቂያው ጉባኤም በቁስጥንጥንያው ጉባኤም የተላለፈው ሃይማኖት ኢንፋሊብል ነው። ሶ ይሄን በምን ማወቅ እንችላለን? በቤተ ክርስቲያን ጌታችን ቤተ ክርስቲያንን ሰርቷል። ቤተ ክርስቲያን የክርስቶስ አካል ናት። የእውነት ሁሉ አምድና መሰረት ይላታል ጳውሎስ ቤተ ክርስቲያንን የእግዚአብሔር ማደሪያ የእግዚአብሔር ቤት በእውነት ደስ በሚያሰኝ ትንታኔ የማይሳሳተው ዶክትሪን ነው ብለዋል። እንግዲህ አማደ ሚስጥራት ሚስጥረ ሥላሴ ሚስጥረ ሥጋዌ ሚስጥረ ጥምቀት ሚስጥረ ቁርባን ሚስጥረ ትንሣኤ ሙታን ዶክትሪን ነው የማይሳሳት ነው በሚል በጣም በስፋት ነው ያስረዳ ወንድማችን አኬ ማለት ነው። ሌሎች ትምህርቶችን በዩቲዩብም በቴሌግራም እንዲሁም ደግሞ በራሱ በቲክቶክ አካውንት ላይ የተለቀቁትን ገብታችሁ እንድታደምጡ ከወዲሁ እገልጥላችኋለሁ። መምራችን ዲያቆን ዘላለም ቀጣዩን ትምህርት እንዲህ ይለናል። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ነው። እውነት እንነጋገር ከተባለ እኮ ክርስቲያኖች ልብ ብላችሁ ራሳችንን ሁላችንም እንመርምረው። ከእግዚአብሔር የሆነ ጥያቄን መልስ ለማግኘት ብለን መተን ቤተክርስቲያን የቀረን ሰዎች የለን? እኛ የመጣነው እግዚአብሔርን ፈልገን እኮ አይደለም፣ ጥያቄ ለማቅረብ ነው። ጥያቄውን እስኪመልስልን ግን እግዚአብሔር አምላክ እዚሁ አስቀምጦናል። ይሄ ታዲያ መባረክ አይደለም እንዴ? እኛ ያልጠየቅነው ያልተማጸንነው አድርግልኝ ብለን እንኳን እኮ ያለመነው ለመና እኮ ነው። ሁላችንም ቢባል እንኳን ይሄ የሚከብድ ነገር አይደለም። አያችሁት? እግዚአብሔር ጥቂት ጊዜ አብራችሁት እንድትቆዩ እስከ ተወሰነ ጊዜ ላይ ከነህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም። አንዳንዶቻችን ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል እውነት ከእግዚአብሔር ጋር ብንታመም ይሻላል እግዚአብሔርን አተን ጤነኛ ከምንሆን። እግዚአብሔርን አተን ጤነኛ ከምንሆን ከእግዚአብሔር ጋር ብንታመም ይሻላል። በጣም 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 ደስ የሚያሰኝ መልእክት ነው። ወደ ቀጣይ እናምራ እስቲ። ወደ ይሄ በጣም የተደነቅንበት ክርስቶስን በመካየንበት ይላል። አንድ ይሄንን ዝግጅት ያዘጋጀው ወንድማችን ያለ ሀጅ ሄዶ ክርስቶስን አግኝቶ የመጣው ኢማም ረዘም ይላል። ተከታትለን እንመለስ። ላይክ ያደረጋችሁ ነው ባካችሁ ሁላችሁም ላይክ አድርጉ። ቢያንስ 2000 ላይክ ያስፈልጋል። 2000 ላይክ እስቲ ያያችሁ ጻፉ ከታችሁ። 2000 ካልሞላ 2000 እና 100000 ይድረስ ምናምን የሚሉ ነገሮችን አበረታቱን። እኛም እንዲህ አይነት መረጃዎችን ወደ እናንተ እንድናመጣ ማለት ነው። ወደ ጥንክሩ አመራው። በሳውዲ አረቢያ የእስልምና እምብርት ላይ ስሙ የተሰየመበት የነብዩ መሐመድ የትውልድ ቦታ ላይ የእድሜ ዘመኑ ህልም የሆነበትን የሐጅ ጉዞ በማድረግ ላይ ሳለ ኢየሱስ ክርስቶስን መካ ሳውዲ አረቢያ ላይ አይቶ ክርስትናን ተቀብሎ ስለተመለሰው የሙስሊሞች ኢማም የሰጠውን ምስክርነት በተመለከተ ከማይጠበቀው የሳውዲ መካ ስፍራ ክርስቶስን ስላየበት አስደናቂ ክስተት የነበረውን ሁኔታ የሚገልጽ ታሪክ ይዤላችሁ ቀርብ ያለው። ይህን መረጃ ባይብል ፎር ሚድል ኢስት የተባለ ድረገጽ መሐመድ ፋይንድ ጂሰስ ኢን ሜካ ብሎ ካወጣው ምስክርነት ያገኘሁት ሲሆን ቻናሉን ሰብስክራይብ በማድረግና መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትሆኑ ከወዲሁ እጋብዛችኋለሁ። ባለታሪኩ መሐመድ ይባላል። በኢንዶኔዥያ ሱማትራ ደሴት በሚገኝ መስጊድ ውስጥ ኢማም ሆኖ የሚያገለግል የመስጊዱ ዋነኛ አሰጋጅ ሰው ነበር። መሐመድ ከእስልምና ዋና ስርዓቶች ውስጥ አንዱ የሆነውን ወደ መካ በመሄድ የሐጅ ጉዞ ለማድረግ ሁሌ ይመኝ ነበር። መሐመድ ይህምኞቱ ተሳክቶ ከኢንዶኔዥያ ሱማትራ ደሴት ወደ ሳውዲ አረቢያ መካ የመጀመሪያውን የሐጅ ጉዞ በማድረግ ለእስልምና ዋነኛ ምሰሶ ተደርጎ የሚታመነውን ስርዓት ለመፈጸም የገባውን ቃል ሊያሟላ ችሎ ነበር።
ነበር። በዚህ ጉዞ በሕይወቱ የተደሰተበት መንፈሳዊ አጋጣሚ ቢሆንም ክርስትናን የተዋወቀበት ኢየሱስ ክርስቶስን መካ ላይ ያገኘበት በመሆኑ ለመሐመድ የመካ ጉዞ ብዙ ትርጉም ያለው የሕይወት ምዕራፍ ሆኖ ነው ያለፈው። መሐመድ መካ በገባበት የመጀመሪያው ቀን አንዳንድ ራቅ ያሉ በእስልምና ቅዱሳን የተባሉ ቦታዎችን ለመጎብኘትና እነሱንም ለመሳለም በአውቶቡስ ጉዞ ለማድረግ በተያዘለት ቀጠሮ መሰረት በማግስቱ ወደ ታቀደላቸው ስፍራ ጉዞዎችን ማድረግ ጀመረ። መሐመድ ከአውቶቡሱ ሹፌር ኋላ ያለውን ወንበር ላይ በመቀመጥ በመስኮት አሻግሮ የሳውዲን መልክዓ ምድር በደንብ አድርጎ ለመመልከት ጉዞውን ማድረግ ጀመረ። አውቶቡሱ ብዙ ተጓዦችን ባለመያዙና ወንበሮቹ ባለመሙላታቸው መሐመድ በነጻነት ለመጓዝ ስላስቻለው ተደስቶ ነበር ጉዞውን እየቀጠለው። አውቶቡሱ ወደ መዲና ከተማና ወደሚጎበኙት መስጊዶች በሚወስደው መንገድ ላይ እያመራ ነበር። መዲና ውስጥ ነብዩ መሐመድ በ622 ዓመተ ምህረት በመካ የተደረገውን የግድያ ሴራ ሸሽተው ግዛታቸውን ያቋቋሙበት እንደሆነ ይነገራል። ከመካ በስተሰሜን 200 ማይል ርቀት ላይ ወደምትገኘው መዲና ተጓዦቹና መሐመድ እየተጓዙ ሳለ ከአውቶቡሱ ሹፌር ኋላ መቀመጡ ከሹፌሩ ጋር ለማውራት መልካም አጋጣሚ ነበር የፈጠረለት። ለመግባቢያነት በሚያገለግለው የእንግሊዝኛ ቋንቋ ከሹፌሩ ጋር የሚያወራው መሐመድ ከሹፌሩ ይህ የመጀመሪያ የሐጅ ጉዞ ነው የሚል ጥያቄ ቀረበለት። መሐመድም አዎ ይህ የመጀመሪያ የሐጅ ጉዞዬ ነው። እኔ ከሱማትራ የማላይ ተወላጅ ነኝ። በደቡብ ምስራቅ እስያ ካሉ ትልቁ የሙስሊም ሕዝብ ያለባት ሀገር ናት ኢንዶኔዥያ በማለት ይመልስለታል። ሾፌሩ መሐመድን ለማየት ጭንቅላቱን በማዞር እንዲህ በማለት በአስደንጋጭ ቃል ይናገረዋል። ወደዚህ በመምጣት ገንዘብህን ሁሉ በማውጣት መክሰርና መድከም አልነበረብህም። ዝም ብለህ ነው እየለፋኸው በማለት በሳውዲ ውስጥ ይገኛል ብሎ ያላሰበውን አስደንጋጭ ቃል ሲሰማ ክው ብሎ ነበር መሐመድ እየደነገጠው። መሐመድ በድንጋጤ ወደ ሹፌሩ እየተመለከተ የሐጅ ጉዞ በማድረግ ወደዚህ መምጣቱ በእውነት ገንዘብ ማባከንና ከንቱ ልፋት እንዴት ሊሆን ይችላል? ይህ እኮ ከኢስላም ዋነኛ ምሰሶች ውስጥ አንዱና ዋነኛው ነው። እንዴት ነው እንዲህ የምትለው በማለት በመገረም ስሜት ይጠይቀዋል። ሹፌሩም እጅግ በተረጋጋና ጠንከር ባለ ቃላት ደግሜ እልሃለሁ ይህ የሐጅ ጉዞ ከንቱና ለምንም የማይጠቅም መሆኑን ሳይታለም እየተፈታ ነው። ወደ አምላክ መልካም የገነት ጸጋዎች ሁሉ ያስገቡኛል የምትላቸው ሥርዓቶች ሁሉ ቆም ብለህ ስታስበው እስልምና ወደ ዘላለም ሕይወት የሚያስገባ አይደለም ይለዋል። ይህ ንግግር እንኳን ሳውዲ አረቢያ ይቅርና በሀገሩ ኢንዶኔዥያ እንኳን ያልሰማውን ከእስልምና ተጻራሪ የሆነ ንግግርን ከሹፌሩ በመስማቱ ግራ የተጋባው መሐመድ ሰውየው ምን ተማምኖ ነው እንዲህ የሚናገረው? ሳውዲ ውስጥ ከእስልምና ውጭ ሌላ ሃይማኖት መጥቷል እንዴ በማለት ለመመለስም እየፈራ ዝም ብሎ በግርምት ይጓዝ ነበር። አውቶቡሱ በረሃውን እያቋረጠ ሲያሽከረክር ከአንድ ሰዓት በኋላ ነበር እየተጓዘው። እውነታውን ነው የተናገርኩት አለ ሹፌሩ ዞር ብሎ ወደ ተሳፋሪው እየተመለከተ። የሰማይ አምላክ እንደዚህ አይነት የሚፈልግ ጉዳይ አይደለም። የሚፈልገው ሰው ከሞት ወጥቶ የዘላለምን ሕይወት እንዲያገኝ ነው። እስልምና እንደዚህ አይነት ግንኙነት ሊሰጥህ አይችልም በማለት ሹፌሩ ይህንን አስደናቂና አስደማሚ ንግግር መልሶ ለመሐመድ እያሰማው ጀመር። የጉዞ መዳረሻቸው ሲቃረብ ሹፌሩ ፍጥነቱን አዘግይቶ አውቶቡሱን አቆመ። ሁሉም ሰው ከባሱ ወረደ። ነገር ግን የመሐመድ ጭንቅላት በአዲስ የማይታሰብ ሐሳብ እንደተወጠረ ነበር ከአውቶቡሱ የወረደው። በቁዘማ የጉብኝቱን ቡድን በመከተል ላይ ነበር። ሹፌሩ
በተናገረው ያልተጠበቀ ንግግር ግራ የተጋባ ይመስላል። ሹፌሩ ምን ለማለት ፈልጎ ነው እንዲህ ያለውን አመለካከት ከየትስ አመጣው? በእስልምና እምነት ቅድስት ሀገር በተባለችው ምድር እንደዚህ አይነት የእስልምናን ስርዓት የሚጻረር ሰውና ፍጥረት እንዴት ሊኖር ቻለ እያለ በማጠንጠል ላይ ነበረ። መሐመድ ከመዲና የጉዞ ጉብኝት በኋላ ቀድሞ ወደ ተቀመጠበት የሹፌሩ ወንበር ኋላ በመቀመጥ ሲነጋገርበት የነበረውን ጉዳይ ለመቀጠል ጓጉቶ ነበር። ነገር ግን ወደ ሹፌሩ ቀና ብሎ ሲመለከት አዲስ ፊትና አዲስ መልክ፣ ሌላ ማንነት ነበር ከሹፌሩ ገጽታ የተመለከተው። የቀድሞ ሹፌር ምን ሆነ ብሎ ከጋቢናው ኋላ ያለውን ሌላውን ተሳፋሪ ሰው ጠየቀ። ያገኘው መልስ ጩኸትና የአላውቅልህም መልስ ብቻ ነበር። መሐመድ ከመቀመጫው ሆኖ በመስኮት እየተመለከተ ወደ መካ በመመለስ ላይ ሳለ በጠዋቱ አውቶቡስ ውስጥ በሰውየው ቃል ልቡ ተወጥሮ ነበር። ንግግሩን ከመጀመሪያው እስከ መጨረሻው እያስታወሰ የተናገረበትን ምክንያት ለማወቅና ለመጠየቅ ቢጓጓም ሰውየው ሌላ ሆኖ በማግኘቱ የበለጠ ግርምት ውስጥ ነበር እየገባው። የመሐመድ የሐጅ ጉዞ ከአንድ ሳምንት በላይ ፈጅቷል። ነገር ግን ይዞት የመጣው ደስታና ጉጉት በሹፌሩ ንግግር ምክንያት እርካታና ደስታው በሙሉ ሊሆን አልቻለም ነበር። ጭራሽ አዲስ ጥያቄዎችንና ጥርጣሬዎችን ወደ አእምሮ እንዲገባ ሆነውበት ነበር ከሳውዲ መካ የተመለሰው። የሐጅ ጉዞውን እንደቀጠለ በእያንዳንዱ የጉብኝት ቦታ የተደረደሩትን አውቶቡሶች ሁሉ ቃኝቷል። ነገር ግን ሹፌሩን ዳግመኛ አላየውም። የገባበትም መኪና በትክክል የመጣበት እንደነበረ እርግጠኛ ነው። ግን ያየው ሹፌር የተቀየረበትና በሌላ ማንነት የተገለጠበት ክስተት እንቆቅልሽ የማይገባው ክስተት ነበር የሆነበት። መሐመድ ከቀናት የሐጅ ጉዞ በኋላ ወደ ሀገሩ ኢንዶኔዥያ ሱማትራ ሲመለስ ቤተሰቦቹ ከመንፈሳዊ እድገቱና ከተቀበለ የእስልምና በረከት የተነሳ በደስታ እየተፈለቀለቀ ይመጣል ብለው በጉጉት ሲጠብቁት እርሱ ግን በተቃራኒ ሆኖ ማግኘታቸው ምን ሆኖ ነው በማለት ያስቡ ነበር። እርሱ ግን በሐሳቡ ወደ ሳውዲ በመጓዝ የሐጅ ጉዞውን ሁነቶች እየቃኘ የሾፌሩን ንግግርና የተቀየረውን ፊቱን እያስታወሰ ሊረሳው አልቻለም ነበር። ሆኖም የመሐመድ መንፈስ ከመካ ጉዞ በኋላ ግራ በመጋባት ውስጥ ሆኖ እስልምና እውነተኛ እምነትና ትክክለኛ መንገድ ካልሆነ ሹፌሩ የተናገረው ቃል ምን ለማለት ነው? ይህም ብቻም አይደለም። ከእስልምና ውጭ ሌላ አማኝ የማይገኝባት ሳውዲ አረቢያ ላይ ያውም ደግሞ የሐጅና ዑምሮ ጉዞ አስጎብኝና ሹፌር ከነበረው ሰው እስልምናን የሚያጣጥል የሐጅና የመካን ጉዞን ታሪክ የሚያናንቅ ሰው በሳውዲ ውስጥ እንዴት ሊገኝ ቻለ? ይህ ከምን የመጣ ሐሳብ ነው? ብዙ ጥያቄና ግርምትን የፈጠረብኝ ክስተት የነበረው ይህ ጉዳይ ነበር። ሆኖም የመሐመድ መንፈስ ከመካ ጉዞ በኋላ ግራ በመጋባት ውስጥ ሆኖ እስልምና እውነተኛ እምነትና ትክክለኛ መንገድ ካልሆነ ሹፌሩ የተናገረው ቃል ምን ለማለት ነው ይል ነበር። ከጥቂት ቀናት በኋላ መሐመድ ኦቺንግ ወደሚባል ክርስቲያን ጎረቤቱ ይሄዳል። ኦቺንግ በተለመደው የኢንዶኔዥያ መስተንግዶ መሐመድን ይቀበለዋል። በቤቱ ውስጥ ሲጨዋወቱ የመሐመድ አይኖች ከኦቺንግ የቤት ግድግዳ ላይ የተንጠለጠለ ነገር ላይ ያርፋል። በፎቶ ፍሬም የተሰቀለውን ስዕል በትኩረት እየተመለከተ በድንጋጤ ውስጥ መሐመድ ቆየ። መሐመድ በመካ የሐጅ ጉዞ ወቅት የአውቶቡሱን ሹፌር ፊት በማስታወስ ላይ ነው። መሐመድ ወደ ምስሉ እያመለከተ ጎረቤቱን ኦቺንግን ይህን ሰው ታውቀዋለህ? ማን ነው በማለት ይጠይቀው ጀመር። ኦቺንግም አዎ አውቀዋለሁ፣ ይህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እኛ ክርስቲያኖች የምናመልከው እውነተኛ
አምላክ ጌታ ፈጣሪ ነው ብሎ መለሰለት። መሐመድ መልሱን ሲሰማ በጸጥታ ኦቺንግ የምነግር ታሪክ አለኝ ብሎ በሳውዲ አረቢያ የሐጅ ጉዞ ወቅት የመኪና ሹፌር ሆኖ እስልምና ከዘላለም ሞት አያድንም፣ ይህ የምታደርገው የሐጅ ጉዞ ምንም ጥቅም የሌለው ከንቱ ድካም ነው እያለ አውቶቡሱን ሲያሽከረክር አይቼዋለሁ። ስንመለስ ደግሞ ይህን መልኩን ለውጦ ነበር ሲያሽከረክር ያየሁት በማለት ስላጋጠመው ነገር አንድ በአንድ ለቅሞ አካፈለው። አሁን የገረመውና ግራ ያጋባው በዚያ በሳውዲ አረቢያ ውስጥ የባስ አውቶቡሱ ሹፌር ሆኖ የተመለከተው ሰው በኢንዶኔዥያ ሱማትራ ከክርስቲያን ጎረቤቱ ውስጥ የሱ ፎቶ የሱ ስዕልና ምስል ተሰቅሎ መመልከቱና ማየቱ እጅግ በጣም ድንቅ ክስተትና ተአምር ነበር እየሆነበት። ጎረቤቱ ኦቺንግም በሰማው ታሪክ እንደደነገጠ ዝም ብሎ ያዳምጥ ነበር። መሐመድ ሲጨርስ ኦቺንግ ኢየሱስ ክርስቶስ ስለራሱ ማንነትና ስለመጣበት የወንጌል ዓላማ መጽሐፍ ቅዱስን ጠቅሶ ስለ ኢየሱስ ክርስቶስ እውነተኛውን ቃል ያብራራለት ጀመር። መሐመድ መዳንን በኢየሱስ ክርስቶስ በኩል በነፃ ስጦታውን ልትቀበል ትችላለህ ሲል ጎረቤቱ ኦቺንግ ነገረው። ከእግዚአብሔር ጋር ግንኙነት እንዲኖርህ ወደ ዘላለም ሕይወት እንድትመጣ ኢየሱስ ክርስቶስ ላንተ ያደረገው መገለጥ ነው አለው። አንተ ከጨለማ ወደ ብርሃን እንድትመጣ ካለማመን እርሱን ወደ ማመን እንድትቀርብ ከኢንዶኔዥያ ይልቅ አንተ ወደ ሄድክባት የእስልምና ማዕከል ወደ ተባለችው ሳውዲ አረቢያ ኢየሱስ ክርስቶስ እንድትመለስ ወደ እርሱ እንድትቀርብ ያደረገልህ ነው። ኢየሱስ ክርስቶስ በአንድም በሌላ መንገድ ይገለጣል። አንተ ወደ እሱ እንድትቀርብና ክርስትናን እንድትቀበል በክርስቶስ የዘላለም ሕይወት እንድትወርስ የመረጠበት ስፍራ ይነውና አንተን ወደዚህ ሕይወት ክርስቶስ አጭቷል በማለት ይህ ጓደኛውና ጎረቤቱ ይህንን ቃልና ምክር ያካፍለዋል። ኦቺንግም ከአንድ ኢንዶኔዥያዊ ካህን ጋር በማገናኘት መሰረታዊ የክርስትናን ትምህርትና የመጽሐፍ ቅዱስን ቃል እንዲማር በማድረግ ኦቺንግ ወደ ክርስትና ሕይወት እንዲመጣ ለመሐመድ ከፍተኛ እገዛና ትብብር አድርጎለታል። መሐመድ በጥምቀት ወደ ክርስቲያናዊ ሕይወት መቀላቀሉን እየሰሙ ቤተሰቦቹ በለውጡ እጅግ በመደነቅ ከአሰጋጅ ኢማምነት ወደ ካፊርነት እንዴት ትቀየራለህ በማለት ከፍተኛ ቁጣና አመጽ ይዘው ነበር እየጠበቁት። መሐመድ ክርስትናን በመቀበሉ ምክንያት ከአክራሪ ሙስሊሞች ጥቃት ለመጠበቅና ከሚሰነዘርበት የግድያ ሴራ ከለላ ለመስጠት በማሰብ በአንድ ክርስቲያን ቤት ሊቀመጥና በዚያም የክርስትናን ሕይወት እንዲለማመድ እገዛና ድጋፍ የኢንዶኔዥያ ክርስቲያኖች እያደረጉለት ነበር። መሐመድ እየቆየ ሲመጣ ምስክርነቱንና ኢየሱስ ክርስቶስን ስላገኘበት ታሪክ በመላ ኢንዶኔዥያ በመስበክ ክርስቶስንም ለማያውቁት በማስተማር የመንግስቱ ወንጌል ምስክር ሆኖ ከኢንዶኔዥያ ጃካርታ እስከ ሱማትራ ድረስ ይህን የሕይወትን ቃል ይህን የመዳንን ራስ በመስበክና በማስተማር ላይ ይገኛል። ኢየሱስ ክርስቶስ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣና ልጠራ ይገባኛል ብሎ የተናገረው ቃል ይፈጸም ዘንድ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ብዙዎችን እየጠራ በፍቅሩም እየማረከ ከጨለማ ወደሚደነቅ ብርሃን እየጠራ ከሚገኙት ሰዎች መካከል አንዱ ይህ የኢንዶኔዥያ ኢማም አሰጋጅ የነበረው መሐመድ ዋነኛው ምስክርና ዋቢ ማስረጃችን ነው። ንጋት ኮከብ ሚዲያ ነው ይሄንን ያቀረበው። ገብታችሁ ሰብስክራይብ አድርጉ። ወንድማችሁ ሁሉ መብራቱ ነኝ። ያሮስ የናንተ መኛም ነው። 100,000 እንድረስ። ሁላችሁም ሰብስክራይብ አድርጉ፣ ሼር ላይክም አድርጉ። ተሰነባበትኩኝ። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።